አንቺን እኔና ልጄ ስንደባደብ እንዴ ብሎ ነው። አልተኛውም እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። አንቺማ አለጠጥሽው። ይቅርታ በጣም እንዴ አልክ። አስቸገረ አልተኛ ማለት ነው። እና እንደው አጠራኝም ነበር አስገሽ ወደ እንትና ወደ እንትን ብየዋለሁ። አንተ ዱሊ አንቺ ታዩ እንደምናደርግ ተቀለሽ ጌታን እናስተኛው። ቆይ ላምጫት እዚህ በኩል ነው ያለበት። ምን እንከባላ ብለሽ መገለባበጥ እኮ ይናል አልጀመረም። ኧረ ችግር የለውም ተኛ በቃ። እንዴት ሳድርጌ የሁዴን ላሳይ ምን ቃል ተናግሬ ፍቅሬን ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ኧረ ተኛ በቃ ይበቃል። አንተ ልጅ ተኛ። ኧረ በስመ አብ ወልድ ጋይስ ከሌሊቱ 9 ሰዓት ነው 10 ሰዓት ሊሆን ነው። ግን ደግሞ ማለት ነው እንቅልፍም አይተኛም። እሱም ፈጠጥ እኔም ፈጠጥ ብለን ይኸው እስካሁን ድረስ አለ። አንተኛም ብሎኛል ጋይስ። አንተ ለምን የምታስቸግረው? ቆይ ቀንተኛ አይደል? በእርግጥ ቀን ስለተኛ ነው መሰለኝ። ያው አዳሬን ጋይስ ቁጭ ብዬ ማዳሬ ነው። አራስ ነው የላቸዋለሁ። ምንም ማድረግ አልችልም። ያው ለምን እንደሆነ አውቃለሁ። እዚያ መጣሁት እንድትተኛ ነው። እሺ ምንድን ነው? እሺ ምን እንዴ ምግብ ነው ብዬ ምግብ አበላሁት። በሌሊት 5 ሰዓት ተነስቼ እንደ እንትን ምን? እሺ ወይ መሰቃየት ነው እና ወተት አጠጣሁት። ምንም እንቅልፍ ይባል ነው ግራ ቢገባኝ በቀዝቃዛ ውሃ ውስጥ ልንከረው እንዲህ እያልኩ ነው። የምሬን ነው ግራ ሲገባኝ ማለት ነው። ኧረ አባቴ በእናትህ ተኛ። ኧረ በእግዚአብሔር ይሁንብህ እንዴ እኔ መሰቃየት አለብኝ እንዴ? አንተ ተኛ። ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ኧረ መላ በሉኝ። ሰላሜን አጣሁ አጨናነከኝ አንተ ቀበሮ። አተኛም እሺ ነው አሁን ተኛ። አሁን ሰዓቱ የመተኛ ሰዓት ነው። አተኛ እንዴ ተኛ ተኛ ይተኛ አንተ ተነሳና እሺ አሁን ተኛ እሺ የመተኛ ሰዓት ነው። በቃ ተኛ በቃ ትገለበጥ ተኛ በቃ ምንድን ነው የምፈልገው? ተኛ ያው ተሰቃየሁ እኮ ጋይስ። ሄርሜላን ደግሞ ላለመቀስቀስ አሁን 6 ሰዓት አካባቢ ነው 7 ሰዓት ነው የተኛችውና አሁን ደግሞ የመቀሰቀሳት ይደብራታል። ሆነ እንዴ ልትሮጥ ነው እንዴ? ደግሞ ይስቃል። ወይኔ አብራም ኧረ እግዚአብሔርን ተሰቃየሁ ጋይስ። በቃ እሺ ተኛ ተኛ እንዴ አዳረ እንዴ ሁሉ ጊዜ ወይኔ እኔ ላይ ስትሆን የምትጨማለቀው ምን አልክ? እኔ ደግሞ እንቅልፌ አይኔ ላይ ነው ያለውና ምን እንደማደርግ ግራ ገብቶኛል። ወይ ተኛ ወተት ሰጠሁት ልገለበጥ ምንድን ነው ምን ተኛ ያ በቃ እንደዚህ ደግሞ ቁጭ በል ወይ አትተኛም? ቆይ እንቅልፍ የለብህም? በቃ ወተት ልስጥህ? አውቃ ነው ኧረ በእግዚአብሔር ተው ባባ ተው እንዴ! እኔም እኮ እንቅልፍ ይዘኛል አይደል እንዴ?
ኧረ በስመ አብ ወልድ እንዴት ነው ላይፍ የሚገፋው ታዲያ? ባይዘዌ ማለት ነው በምንም ማታለል አልቻልኩኝም። አሁን ማታለል የምችለው ወይ ጡጦ በማጥባት ምናምን ነው። ጨርስ ነው ደግሞ በእጁ ይዞ መጥባት ምናምን ጀምሯል። ግን የምር ላይፉ ማየት ደስ ይለኛል። ያስፈልጋል አንዳንድ ጊዜ እንደዚህ ይኸውልህ ስማኝ፣ አሁን ጠባህ አይደል? ከዛ ግስተህ ለጥ ነው የምትለው። ሙዝ ሲልብ እያያችሁ ነው ጋይስ። ኧረ ተሰቃየን። አሰቃይሽኝ እኮ አባቴ። እንዴ አልተመቸህም? እኔ ጋር አልተመቸህም ነው ወይ? ጋይስ ሰዓቱን እያያችሁት ነው፣ ይታያችኋል። 10 ሰዓት ከሩብ ሆኗል። ከሌሊቱ 10 ሰዓት ከሩብ እስካሁን እንቅልፍ ሳልተኛ ምናምን ማለት ነው። አትነሳም። እሷ ደግሞ ማለት ነው ከተኛች አትነሳም። የሁሉ ድምፅ የሁሉ ሲንጫጫ ምናምን ምንም ሄርሜላ ለጥ ብላለች። በቃሽ እንካሽ፣ ካልጠገብክ እንካ። ልጅ ማሳደግ በጣም ከባድ ነው እና ምን እንደተረዳው ታውቃላችሁ? ለወሬ ሲያዳምጥ ያያችሁ ነው። ከእናንተ ጋር እያወራሁኝ ሄርሚ ተነሳችሁ መሰለኝ። እንግዲህ ድምፅ ሰማሁኝ፣ የበር ድምፅ ተነስታለች። በቃ ሄርሚ አንቺን ጥፍሽለጥፍ ያለ እኔና ልጄ ስንደባደብ እንዴ ብሎ ነው። አልተኛውም እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። ቅርሳቷ እንዴት ነው? አንቺማ አለጠጥሽው። ይቅርታ በጣም እንዴ አልክ። አስቸገረ አልተኛ ማለት ነው። እና ደው አጠራኝም ነበር አስገሽ ወደ እንትና ማለት እንትን ብየዋለሁ። ኡፍ ረብስ ማሙልት ምንድነው አንተ እኔ ጌታ አልተኛ ማለት እኮ ምንም በቃ ሊሰማኝ ነው ብሎ አልሰማልኝ። ጠብቷል ግን ትንሽ ጠብቷል ግን እንቅልፍ አልተኛ ማለት ወሰደች ግን እንቅልፍ ሸለብ እያደረገኝ ነበር። ይሄ ፍቅር እሰይ አቀረሸልሽ አባት ወይ ሳልደዛ ጋር እንታ ይሄ አስገሳለሁ። ይሄው እስኪ እጁን ደግሞ እኮ የሚከተው ነገር አለ። እጁን ከተው ነው መሰለኝ ነው። አይ ዳይፐሩ ቀይረንለታል። ምንድነው ለምንድነው የተኛው? እኔ ምን አውቃለሁ። ልብስሽን እየጠበሰች ነው። ቀና አድርጊ በጣም እንዴ አፋሪ በጣም እንዴ አረ ወገን ተሰቃየ። አይዞክ አረ ሰላም 7 ሰዓት ነው እኮ አሁን ራሱ የተኛሁት። እንቅልፍ ሸለብ እንዳደረገኝ እንቅልፍ ሸለብ እንዳደረገኝ ይሄ ፍቅር ማን ነው አብሮት የለቀቀው? ቆይ እኔ እኮ ልክ አሁን ይተኛል ምናምን ገብተሽ ተኝ ስትለኝ ግራ ገብተኸኛል። አረ እኔ እንደሚተኛ ነው የማውቀው። ልጁ እንቅልፍ እንዳለበት ነው የማውቀው። አውቆም ይሁን አላውቅም ዛሬ እንጂ ሌላ ጊዜ እንቅልፍ እንደሚተኛ ነው የማውቀው። እኔ ጌታ ወጣ እጄ ልቀቅ አባጃ አይ እንቅልፉ ሳይመጣ አይቀርም። አሁን እንቅልፉ ሳይመጣ አይቀርም። የእኔ አባት ችግር የለውም። ቆይ የእኔ ጌታ ቆይ
ጌታ ምንድን ነው አስጨነቀው እኮ ምንም አትተኛ። ቆይ ምንድን ነው ማነው? እሺ አትተኛ ወይ ምንድን ነው ነው? በቃ ሰላሜን አጣሁ ተጨናነኩኝ በገዛ ልጄ አጣሁ። ወይኔ አብራ ለመጀመሪያ ጊዜ ከሌሊቱ 10 ሰዓት ስተኛ ጋይስ ልጁ ገና ነው እንቅልፍ ምን የሚመጣበት አይደለም። ተኛ ልጨርሰው። መብራት ስላለ ነው። አሁን ግን ሊተኛ ነው ጋይስ ሊተኛ ነው። አይኑ ሲታይ ሊተኛ ይመስላል። ግን ማለት ተቸገርኩኝ እንዴ ገና ማንጥቀ እኔ ልተኛ በቃ ሄድ ነው እንዴ ልተኛ ማለት ነው። እማ በቃ እናግቶ እንደተኛው ቁጥር ግን ማርያም ልተኛ ነው። የእሱን መተኛ እንደዚህ እንደ እንትን ናፍቀኝ። በስመ አብ ወልድ ጎበዝ። ከዛ ድምፅ አጠፋፍተን መብራት አጠፋፍተን ለጥ አልተረዳከውም? እንዴት እንደዚህ ነው የፈለገው? እንዴ ኧረ እኔ ባልሞከርኩት የለም ጠይቃቸው እነሱ ባልሞከርኩት እሱን ለማስተኛት አንዴ እንደዚህ ላይ እንዴ ግራ ቢገባኝ ማለት ነው። ምን ላደርግ እንደነበር ታውቂያለሽ? ውሃ አለ አይደል? ቀዝቃዛ ውሃ ውስጥ ነክሬ አጥቤው ሁለት ቀዝቃዛ ውሃ ውስጥ አስገብቼ ለወጣው ነበር። እኔ የምልህ እኔ ጋር የተኛው እኔ ጋር የተኛ? አዎ እንደዚህ አስተኛዋለሁ። ሰው ኧረ ተይው እንቅልፍ ይተኛል። ጌታን እንቅልፍ ይነሳሻል። ይቅርብሽ። እናንተ መታችሁ አልጋ ላይ ተኙ። እኔ እዚህ ለተኛ ለምን አይሱ እኮ አሁን ፍራሽ ስለሆነ አልጋ ስለሆነ ምን ያውቃል? እኔን ሲያገኝ እኮ ተኛ። ምን እንደነቀልሽ ልንገርሽ እንትን እኮ አይደለም የቸገረው። አሁን እሱ ምን መኝታ አይደለም የቸገረው ፍራሽና አልጋ ለይቶ ነው እኮ። እኔንም ፈልጎኝ ይሆናል። አየሁ ገና እጄ ላይ ግብት እንዳለ ለጣይ ልብስራችሁ ሲያሽቀብጥ እንዴ ተዋረጂ ሲላት ፈጠጣ አደረገ። አተከብጂ ያለኝ ነው ምሩነት አስቸገርኩሽ። አንቺን ይቅርታ አትንካው እና ኮሉ ሄርሜላ አያገባሽም። አይተኛም። እንደው ከነጋ በኋላ ነው እንደሚተኛው። 10 ሰዓት ሆኗል ነገሩ። እንዴ አፍንጫሽን እንዲስብ አነግሮ አቀሳቀሰዋለሁ። ወይኔ ቀላ አፍንጫሽ ጌታን አፍንጫሽ ቀላ። ሴንሲቲቭ ነው ሰውነት ስስ ነው እንዴ? ሁሉም ቦታሽ ነው ወይኔ ሞክራ እንዴት ሁሉም ቦታ ይሞክራ። ሁሉም ቦታሽ ይፈቀዳል ነው አይደል? ጉድ ይሰራ አይደል? ወደ ቤት ሄደች እንዴት? ኧረ እኔ ይተኛ ብዬ እንጂ እዚህ ግን ማለት ነው ልዑል እኮ እዚህ መተኛ ብቻው ለምዷል እኮ መተኛ። ማርያም በል አዎ እናንቺ እዛ ቤት እንተኛ ተቀልድሽ ነው እንጂ እኔ ያሳብ ምንድን ነበረ እንግዳ ክፍል አለ ቤቴ ባለ 2 ነውና እዛኛው ክፍል ተኛ። አይ አልካለ አልተኛም እዚህ ጋር ፍራሽ አጥፍልኝ አለ። እሺ አንቺ ግን ፍላጎትሽ አንዱ ክፍል ልዑል እንዲተኛ አንዱ ክፍል እኔና አንቺ እንደዚህ እኔ ደግሞ እንደዚህ አይነት ሰው አይደለሁ። ገባሽ እንዴት? ኧረ ሄርሜላ ሄርሜላ ግን ግፈኛ ነኝ። እኔ እንደዚህ አይደለሁም። አንዱ ክፍል ለሁለት እንድተኛ አትለኝ። ማይሰማ መስሎት እኮ ይሰማል። እንዴት? ኧረ ቢሰማም እኔ ልጅ አራድዬ ልጅ ነው። ይገባዋል። ዝም ነው የሚለው። ይገባዋል። ዝም ነው የሚለው። እኔ ምን ቶሎ ብቀሰቅሰኝ እኮ ቶሎ አስተኛለህ ነበር።
ኧረ እኔ አሁን ደግሞ ማለት ነው እሱን አስተኛሻለን እኔንም አባብለሽ ማስተኛት ይጠበቅብሻል እንጂ እኔ አሁን ፍጥጥ አልኩም እኮ እውነት። አሁን እኔ ፀጉሬን እየነካካሽ ምናምን እንድተኛልሽ እችላለሁ። አሁን አይደለም ቆይ እሱን ቅድመ እናስተኛ። ከዛማ እኔን ደግሞ እዛ ውስጥ አስገብተሽ ትሞክሪያለሽ ለማስተኛት ማለት ነው። ላስገሳክ ወይ ማነው ጤነኛ ያለው ነው እንጂ ተመስገን። ሲጀመር አላስቸገረንም። እኔ እንድመጣልህ ፈልጋለሁ። እንዴት እኔ እንድመጣልህ ፈልጋለሁ። አንቺ እንደምትገርም አስቸግሮኝ ነው። ኮስተር ብሎ ነው የሚተኛው። ኮስተር ብሎ ነው የሚተኛው። እቅፍ የሚባል ነገር አለ ገባ? ዝም ብሎ ምናምን አይደለም። ጉራሽ መከራ ነው። አንድ ልጅ አስተኛሽ እኔን ካስተኛሽ ነው ጎበዝ ነው የምትባይው። እውነተኛ እንቅልፍ ካስተኛሽ አንቺ ጀግናለሽ። እኔ ግን አልተኛም። ችግሩ ምን እኔ አልጠላም። እኔ ምግብ ነው የምበላው። ትልቅ ልጅ ነኝ። እሺ ብል እኔ ገንፎ ነው የምትበላው አይደለም። ከልጁ ጋር ትንሽ ደቂቃ ቆየን። ልጅ እያጫወተው ነው የሆነ ነገር ልል ነበር ግን ተውኩት በቃ። እኔ ምን ግን ተመችቶሃል? እዚህ ጋር ተመችቶሃል ወይ? አሁን አልገቡም ውስጥ አንገባም። እንደኛ ፈራን እኮ ፈራን። እኔና ሉሌ ፈራን። ለምን እኔ ጋር እኮ አይደለም ያልኩህ እዚህኛው ክፍል ለማገቡ። ኧረ እዚህኛውም ቢሆን ፈራን። ምን ልትሆን ምን ይፈጠራል? እኔ እንጃ። ወንድ ልጆች አይደለን። ወንድ ልጅ እኮ ትንሽ ይፈራል። ሴቱ ከብዷል። ሴቱ ከብዷል። ኧረ ከብዷል። ሴቷች ነው። በጠዋት ጉድ ተሰርቼ ነበር ልትል ነው። ለሊት እንደረጅ ወይኔ አብርሃም ወይኔ ጉድ ተሰራው ወይኔ ድንግልናዬ ብዬ ጉድ ባረግሽ። ከዛ ጎረቤት በሰበሰበብሽ ምን ልትይ ነው? ድንግልናዬ ማለት አትችልም። እንዴት ምን ጨዋታ ግን ጨምረሻል። ልሰክስ ምናምን አትሞክረው። እንዴት ከመረጃ ጋር ያለ ሰው እኮ እኔ እንደዚህ አይነት ነገር ምንም አላውቅም አይደል እንዴ? እናቴ እኮ ነው ከወለደችኝ በኋላ እስካሁን ድረስ አለው ከነ ክብሬ አይደል? እና ታዲያ ድንግል ነኝ እንዴ? ኧረ ሄርሜላ ምን ነው አሳቀሽ? እኔ እንደዚህ መሆን ድንግል ነኝ? አዎ ጆሮክ ነው ሄርሜላ። እግዚአብሔር በቃ አሁን ጨዋታ ጨምረሻል። አሁን እኔ መተኛት ነው እንደው የምፈልገው። ስሚኝ እዚህ ተኛ አንቺም ከፈለግሽ ግን አይበቃም ፍራሹ እኮ ታለንክ በስትክል አሁን እዚህ መሬት ላይ ፍራሽ ላይ ተቀልደሽ አውቄ ነው እዛ አልተኛም እንዴ በግድ ነው እንዴ? ሉል አለ እኮ በቃ ሉልም ይኖር ምንም አልተኛም። ሉል አንቺ ታዩ ምን እንደምናደርግ ተቀለሽ ጌታን እናስተኛ ቆይ ላምጫት እዚህ በኩል ነው መተኛት ያለበት። ምን ከኋላ ብለሽ መንገለባበጥ እኮ ይናል አልጀመረም። እውነት እሺ እሱ ጋር ነው ቆይ እንዴት እንደምናደርግ ተቀደም ይሄንን እንዴ እናደርግ ያ ከዛ ላይ ቀስ አድርገሽ ነው ሽም ታመጪው ብድግ ብሎ ደግሞ በኋላ ጉድ እንሆናለን። አምጪ ግን እሱ ተራሱ ላይ ሳይሆን እዚህ ላይ መሬት ላይ አዎ ይሄንን ታደርጉ እሱ ነው እጅሽ ነው አሁን ተኝቷል ጋይስ ማግባ ትንሽ ጠብቂውና ካልተነሳ ትገቢና ታያለሽ። ወይ ጉድ የሌሊት ጥበቃ ይመስል ወንድ ነው። እንዴት በደንብ ማስቸገር አለበት። አይሄ ወንድ ነው ማለት በቃ እንዲህ ነው ማስቸገር አለበት አባቱ። ይሄን የለም እኔ ምን አሁን አተኛው ማለት አልተኛም። እኔ እናቴ ራሴን መጠበቅ አለብኝ። ትቀልጃለሽ እንዴ? ምን ነው አምናኝ መሰለኝ ቤት ድረስ የመጣኸው። እንዴት አልገባኝም።
ማመን አለማመን ሳይሆን ግን ይሆናል መሰለሽ። እኔ አሁን ዛሬ እናንተን ለመጠበቅ ነው የመጣሁት። እኔና ባባ አንቺና ልወዴ ገባሽ? አሁን አንቺም እስክትተኝ ጠብቄ ምናልባት እስክተኛ ጠብቀ ምን እስክተኛ ጠብቀ ምን እተኛለሁ ማለት እኮ ነው አይደል? አዎ። እኔ ምን እንዲያምሩብሽ ነው እንዲህ ማታ ማታ የምትተኛው እንዴ? ኧረ ሄርሜላ አውቀህ ነው እባክህ። አይ የምሬ ነው ነው ወይ ተነስ ስለመጣሁ ነው እንደዚህ አምሮብሽ እንዴ? ምንድን ነው የማረብኝ? ሻሽ ለብሼ ምናምን ነው ያምራል። አረ ነው ፀጉርሽን እንደዚህ አስይዘሽ ምናምን ነው እንዴ የምትተኛው? ፀጉሬ መጀመሪያም እንደዚህ ነበር፣ ሻሽ አደረኩበት ነው እንዴ? አዎ። አይ የሚመስለው ግን ተዘንጦ የተሰኛ ነው የሚመስለው። አዎ ተዘንጦ ምናምን። አሁን ገና አንቺንም ላስተኛ ነው እንዴ? ታኝ ኖርማል ነው። እኔ ምን ቅድም እኮ እንትን ልበልሽ ብለኝ ነበር፣ አስተኝኝ ብለኝ ነበርና እኔ አንቺ ልታስተኝ እንዴ? አንቺማ አልተኛለሽ እየተሽኮረ ነው እንግዲህ አይደለ? ኧረ እኔ እንቅልፍ አይመጣም እንዴ? አይደለ? እንደዚህ ሚላኔ እየፈራው ነው አይደለም እንዴ? አንቺ ጌታን አትንኪ፣ እንደዚህ አይነካ አትንኪ። ምን ነው እየነካሽ? ከጀርባ ሲሆን እዚህ ጋር ነው። እሺ እዚህ ጋር ተነካኛለሽ። እያያችሁ ነው። እኔም ልንካ ለምር እንዴ? አንቺ ብቻ ታዲያ እንዲፈቀደልሽ ጋር እንዲ ትላለሽ። አንቺ ባለጌ አራቱ ምን ታውክኔን? እሺ እኔ በቃኝ። አሬ ሜዳ አሬ ዛሬ ጋይስ ፈጣሪ ይርዳኝ። ምን ነው ሉላለ? እሺ አሁን ሄርሜላ ልንገርሽ። ቆይ እንዴ ቅድም እንዴ ነው የምነካሽኝ? ላስገሳክ እንዴ? በቃ እዚህ ጋር ነው የሚነካው። ራሶች ያናበኝ ምን አልሽ ሄርሜ? እንዴ ነው የምንቀጥለው ኑሯችን? ምንም ችግር የለውም ኖርማል ነው። እንዲህ ግን አይደረግ። ከዛ ጠዋት አርፍዶ የሚነሳ ነው የሚመስለኝ። እውነት ግን አሁን ከተኛ ቢያንስ ለአምስት ሰዓት ያህል ይተኛል። አይተኛም? ይተኛል። ደግሞ ጠዋት ተወጣና እንትን ልብስ ምናምን እገዛለታለሁ። እንደዛ እናደርጋለን። ልብስ የሚመቸው ልብስ ዳይፐር፣ የሚያስፈልጉትን ነገሮች ጻፍ አድርጊና ማለት ነው ገዝተንለት እንመጣለን። እሺ አንድ ላይ ወጣን። እሺ ይዘነው ነው የምንወጣው። ለምን እኔ የምልሽ እዚህ አካባቢ ልጅ ምናምን የሚጠብቁ ሞግዚቶች አሉ ከኛ ጋር ሆኖ ማለት ነው። እንደዛ ብንቀጥር ጥሩ ነው። ኧረ በዚህ ዘመን ሞግዚት አይታመንም። ተው። ኧረ ሁሉም አንድ አይነት ነው እንዴ? ደግሞ እና በምናምን ነው ሞግዚት የምትለው? እንደዛ ሳይሆን ማለት ነው ብቻ የሆነ ዘዴ ፈጥረን ከኛ ጋር አብራን ሆና ምን የምታገናኝ ነው። ቀስ እንበልና እኔው ሞግዚት የሚያስፈልገው አይነት ከሆነ እንደገና ለገና አሁን እስከ 10 ሰዓት አስመሽነውና ሞግዚት ይል እንዴ? ለባንቀስ ይናጣው መቅመስም አለብህ። አይርን ቅጥሬ ናጣው እኮ ኖርማል ነው፣ ግዴታ ነው። አዎ ይጂ ግቢው ነው ታይ ጌታ አይነሳም። በቃ ይጂ ነው ወይስ ማተኛት እዚህ ማቆየት ነው? አንተ ግባ እናተኛ ነው እዚህ ተኛ ለመሰለ ብሎ ቢነሳ እንዳሁኑ አስተኛዋለሁ። ካለበለዚያ በዛ በኩል ተኛ ከሌልተኛ በቃ አንተ ስማኝ አረ እዛ እኮ ሰፊ አልጋ አለ፣ ገብተህ ተኛ። አሁን እዚህ ጋር እንደዚህ ሳሎን ላይ መተኛት አለብን። ከገባሽ ግን ወይ ለተኛበት ያለላ እንግዲህ ለቁጭ ነው እንዴ? ከገባሽ ግቢ ይሄ እኮ አትጂ ሂጂ ነው የሚመስለው። እሺ ሂጂ በቃ። ኧረ ተው እንግዲህ ለተኝታ እንዴት ነው የሚሄደው? ገብተሽ ተኝ። ችግር የለውም ተኛ በቃ። እንዴት ሳድርጌ የሆዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ